10 ሚሊዮን ብር ተሰጥቷል። ቀደም እንግዲህ ድጋፍ የሚያደርጉ ግለሰቦች ናቸው፣ በጎነታቸው ይታወቃሉ። አሁንም ለሰርጉ ወጪ ሊሆን የሚችል ገንዘብ ለመቄዶንያ አበርክተናል ብለዋል። 10 ሚሊዮን አመስግኑ። እጅግ አድርገን እናመሰግናለን። አቶ በላይና ወይዘሮ ትልቅ ሰው እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን፣ ትዳራቸውን የተባረከ ያደርግልን። በነገራችን ላይ ሰጪው እግዚአብሔር ይስጥልን፣ እግዚአብሔር እድሜና ጤና ይስጥልን። አባቶች አሉ ይመርቃሉ። አፌን ብሎኝ ነው ያልኩት። ይገባቸዋል፣ ምስጋና ይገባቸዋል። ብድር መመለስ ለማይችሉ፣ ነገ ለማይሰጡ፣ ትከሻ ለማይነካኩ፣ ብድሩን ከእግዚአብሔር ብቻ ለምናገኝባቸው ሰዎች በማድረጋቸው የእውነት ሊመሰገኑ ይገባል። ብድሩን እግዚአብሔር አምላክ ይክፈላቸው ለማለት እንወዳለን። ተቀበሉን አጅበን መጣን ሙሽሮችን ዘገሊላ በዚያ በሰርግ ቤት ጋራ ተገኝተሃል ከእናት ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላችን ሁሉ ይሰጠናል። ይህን መሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል። ልጅሽ ጋራ ተገኝተሃል። ትልቅ ሰው ገዳሙንና በላይ ደበበን እዚህ ሀገር ውስጥ የማያውቃቸው የለም። በኢትዮጵያ የንግድ ታሪክ ውስጥ እንደነሱ ታሪክ የሰራ ሰው ብዙ ቢኖርም እነሱ ስመጥሮች ናቸው። ዛሬ እንደነሱ ሁላ ልጆቻቸውም ታሪክን ሰርተዋል። የእነዚህ ሁለት ታላላቅ ሰዎች ልጆች ሲጋቡ በርካታ ሚሊዮን ብሮች ወጥተው ሰርጎቻቸው ይቀወጣል ብሎ ሲታሰብ በዚህ ዘመን እንደሚታየው የሰርግ ፉክክር እሱን ልክ አይደለም ብለው ለሰርጋቸው የታሰበውን በርካታ ሚሊዮን ብሮች ለመቄዶንያ አሳልፈው ሰጥተዋል። በኢትዮጵያ የደግነት ታሪክ በወርቅ ብዕር የሚጻፈውን ደግነታቸውን ትላንትና ያሳዩት እነዚህ ሁለት ደጋግ ባለሀብቶች ለልጆቻቸው ብቻ ሳይሆን ለመላው የኢትዮጵያ ሕዝብ አርአያ መሆን ችለዋል። ልጆቻቸውንም በእንሾሲላ በዓል ወዳጅ ዘመዶቻቸው በተገኙበት ትላንትና መርቀው ቅዳሜ ዕለት በመቄዶንያ ትልቅ ፕሮግራም ስለተዘጋጀ ሁላችንም በመቄዶንያ ቅጥር ግቢ ውስጥ እንድንገኝ አሳስበዋል። ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማምኝ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። ሺህ ብር መስጠት ፈልጋለሁ በል። ዳኒ ኢንተርኔት ዶሳይሲ ኢንተር እንግት ዛዚ እሲ ሃይካ ኩሼ ባቅቴ ውሪ ካዝገስ ሰክሬ አይደለም አሁን ልካለሁ በል። ዳኒ ሰከረራቴና ግልጽ ጋይስ
Abba mascala io le sette. አተምት ሽብር እየላኩ ነው Pude, Duge, Neko, Taco, Asana Bochoko, so anenaka. Yes, so anenaka, man. We are gamo. አስተውቃለሁ ምን መሰከረ አስተውቃለሁ ናፒ ምንድነው ቦታ እኔ አመቻቻለሁ ወደዚህ ነው 20 አንተ ውትሳይሳ አቤት ያ ሲሪየስ ሄሎ ዮ ብለ ጉድ ሰራ አረ ምን አለ መሰለህ እኮ የሚገርም የጋሞ ባህል ካልቸር ትራዲሽን ስለዚህ ምንም ያሳስብ ነገር የለም ቤት ነው እኔ የለሁማ እኮ እኔና አንተ የለንም ነው ኦ ማይ ጋድ በቃ እኮ ስማ የፍቅር ሰው ነው ሰው አማን ነው እየሳኩኝ ነው ምንድነው እሺ ቴንክ ዩ በጣም ጉድ ያዝብኝ ነው ከሶስት ጊዜ በላይ መልሴን ስጠኝ ብዬ ጠየቅኩት ምን ለራሳሳይ ነው እንዴ አባ መልስ አሰጭኝ ባካተ ነጣነጥ ዝርዝር የለኝም ተባልክ አይደል እንዴ ስትወርድ ሰጣለሁ አላረሳሳኔ ያንተ ብር ምን አይነቱ ነው ተጣጣ አንተ ያረሳሳሉ እንደዚህ ነገር አላችሁ ነው ተቀበለው አሁን ስትወርድ ወራጅ እዚህ ጋር ያዝልኝ ደረስ እሺ በቃ ወረዳ እሺ በቃ ዝጋት በረው እሺ ገጠም አድርገው ስለማይዝ ገጠም አድርገው በቃ ዝጋው ማን እየቸኩያለሁ እኮ ዝጋው ቶሎ ጋጃት እስቲ ጋጃት አው ቴንክ ሲጀመር ነኝ ንፍጣም ነኝ ጅል ነኝ እዛው አልቀበለም እዛው ተቀበል እያለችኝ ምንድነው ግን ሁሉም መፈተኛ ክፍል ውስጥ አንድ ልጅ አለ በቃ እንዴ ዝም ብሎ ሚል እንዴ እኔ ፈተኔ ልፈተን ወይስ አንተ ልስማ እንዴ ተናፈጠው ሶፍት አለ ውሃ አለ ተናፈጠው እንዴ እኔ ፈተኔን ትቼኮ በቃ አንተን ወደ ማዳመጥ ገባው ተናፈጠው ምን ሆነ ነው አድብ መቤቴን አድብ ሄሎ እየመጣው ነው ቤቢ አማን ነው ሰላም አሉላ ወይ ስልክ አታነሳ ወይ ቴክስት አትመልስ አንተ አነሳ አትመጣ አይደለ እንደዚህ በቃ ሽድ ነገር እንዳላሳለፈም በቃሽ መልሼ እደውላለሁ እየመጣው ነው በቃ መጣው ሁሉ ሰላም ነው ሁሉ ሰላም ደግሞ ሰላማት ያሰማ ሰምቻለሁ ሆስፒታል መግባት ሆስፒታል ገባ ወይ ሄደን እንጠይቀው ወይ የሆነ ነገር አረ ይልጅ ዛሬ እንዲህ መሆኑን አትይታው ትላንት ያሳለፈው ማስታወስ ሄደን እንጠይቀው ተው እኮ እንሄዳለን ደግሞ ምን እንደተባለ ማታ እንሄዳለን የአንጀት ቁስለት ተብሎ ልጁ እዛ እያለቀሰ ነው እናቱ ናቱ እኔ አንጀቴን ተባለዋለች እንጸልያለን በቃ በቃ ቆይ አመቻ ወራን ጋር ምንድነው የምትለኝ ብቻ ማሲያስ እንደዛ ሆነ ነው ማለት ጨረስክ አዎ ወይ ምንድነው ነገር ለርሳም ይሁን ጊዜ እንኳን አስተረፍክልኝ አይ በልደናል ደሞ ሳለግረህ አይ ወዳጄ አሁን ከስራውም ተባረረም ይበላውም የለም አሉ እየሰማኸኝ ነው አይ እኔ ከስር ነው የምፈልገው አላልኩሽም አንቺ ከላይ ተይሽ ሰላም ደሪ ሰላም ጋይስ እንዴት አመሻችሁ
አሁን ከምሽቱ 5:20 አካባቢ ሆኗል። ምን ስሰራ እንደቆየው ልንገራችሁ። ምን ሆነሽ ነው ላላችሁኝ ሰዎች በጣም ብዙ ሰው የጠየቀኝ በውስጥም ኮሜንት ላይም እና ለእናንተ መልስ ለመስጠት ቪዲዮ ልቀርጽ እየሞከርኩ ነበር፣ ግን አልቻልኩም። ይቅርታ አድርጉልኝ። ያን ያክል በጣም ከባድ ነገር ሆኜ ምናምን ላይሆን ይችላል። ሰውን ጎድቶኝ ምናምን አይደለም፣ በራሴ ነው የሆንኩት። ግን ልክ ገና ሰላም ብዬ ሲጀምር እምባዬ ነው የሚቀድመው። ምን ሆኜ ነው? ወይ ሰነፍ ነኝ ወይ የሆነ ነገር ሆኛለሁ፣ አላውቅም። ብቻ ቃሌን መጠበቅ አልቻልኩም። ይቅርታ አድርጉልኝ፣ በእውነት ይቅርታ አድርጉልኝ። የሆነ በደንብ ስረጋጋ ለማውራት በደንብ ስዘጋጅ ቪዲዮ ሰራላችኋለሁ። በጣም ወዳችኋለሁ። አመሰግናለሁ። ደህና ደሩ። በጣም ነው የምወዳችሁ፣ ታውቃላችሁ። እኔ የተሰማኝ እንደዚህ ነው። እናንተስ ምን ተሰማችሁ? ወይኔ በገዛ ስልክ ልቃጠል ገሱ። እስካሁን ድረስ ደሃም ስራም የሌለው ሰው መስዬ የቀረብኩሽ ለገንዘቤ እንዳልቀረብሽን ለማወቅ ብዬ ነበር። የእውነት የፍቅር ሰው ነሽ አስመስክረሽ። እና ሀብታም ነህ? የ5000 ብር ደመወዝተኛ ነኝ። አሁን ለኔ የሚሆን ባልታጦ ነው። ይሁን ችግር የለም። አኒ ቤብ ስዊሪ ፍቅር ለምሰማኝ ፍቅር ሳቀችልኝ። ለኔ ሳቀች ለኔ ነው ታከለ እኔ ነው ሃይ ማንተና ከፋለ እና ብያለሁ።